በድጋሚ መልካም የጥምቀት በዓል እንመኝላችኋለን። ለገና በዓል ከጀመርናቸው ፕሮግራሞች መካከል አንዱ ደግሞ ምኞቴ ነው። በየሳምንቱ የሚቀጥል ፕሮግራም ነው። ለኛ ትንንሽ የሚመስሉን ቀላል የሚመስሉን ነገሮች ግን አንዳንድ ልጆች ልብ ውስጥ ትልቅ ስፍራ አላቸው እና ያንን ምኞታቸውን የሚያሳካ በጣም ተወዳጅ የነበረ ፕሮግራማችን ነው። በዚህ ሳምንትም ሰርተን ነበር ምኞቴ ፕሮግራም እና አሁን ምኞቴን የምናሳይበት ሰዓት ነው። ርዕሱን ራሱ እንዴት እንደወደድኩት ምኞቴ ምንም ትንሽ የሚሆን ትልቅ ማግኘት መሆን የምትፈልገውን ነገር ማሳካት ማለት ነው አይደል? ስለዚህ ቀጥታ ወደ ፕሮግራሙ እናልፋለን። በድጋሚ መልካም በዓል። ስሜ አለም መርሻ እባላለሁ። የመጣሁት ከደብረ ማርቆስ ነው። ያው የምሰራው በመምህርነት ነው። ያው የአንድ ሴትና የአንድ ወንድ ልጅ አባት ነኝ ማለት ነው። ያው ልጄ ያው እዝራ አለም ይባላል። ስሜ እዝራ አለም ነው። እኔ የመጣሁት ከደብረ ማርቆስ ነው። እድሜ 10 ነው። ካንሰሩ ከይዝ ያው ሊምፎማ ነው እና እኔ የታመምኩት በሽታ ካንሰር የእጢ ኬዝ ነው የታመምኩት። በአማርኛው እጢ ካንሰር ማለት ነው። በዛ ነው እንትን ያለው። አይ ስሜት የለውም፣ ውስጥ ለውስጥ ነው የሚሰራው። ያው ህመሙ የጀመረው በ2014 ነው። ያው ተባብሶ ያየ ነው ማለት ነው። በተለይ ወደ መስከረም ወር ላይ ወደ ቫኬሽን ሄጄ ነበረ 2013 ቤተሰቦች ላይ ዛሀር ናቸው ያሉት ቤተሰቦቼ። የእናት የተወለድኩት እዛ ነው። የስራ ቦታዬ ነው ደብረ ማርቆስ ማለት ነው። እና እዛ ደርሰን ክረምትን አሳልፈን ብለን ከመጣን በኋላ መስከረም ላይ የተወሰነ ለውጥ አየሁበት። እንደዚህ የክብደት መቀነስ፣ የሰውነት እንትን መቀጨጭ እና የተለያዩ እንትኖችን አየሁበትና ሕክምና ክትትል ያደርግ ነበር። ግን እዛ ባየነው ነገር ምንም ነገር መፍትሄ ስላላገኘን ወደ ግል ይዘነው ሄድን። ግል ዶክተር ሀብታሙ ስፔሻል እንትን ሆስፒታል አለ ክሊኒክ፣ እዛ ወሰድንና የማሳየት ስራን የሰራ ነው። እዛ ስናሳየው ያው እዚች ጋር እብጠት ነበረችው፣ ተወሰነ እብጠት ነበረችው። ከዛ ላይ ያው ናሙና ተወሰደለት ሊምፍ። ከዛ ተወሰደለትና ታየ። አልትራሳውንድ ተመረመረ፣ አጠቃላይ ደም ምርመራም ተመረመረና ከዛ በኋላ ያው ተወሰነ ምልክት አዩ እዛ። ከዛ ወዲያው አስቸኳይ ያው ጥቅምት ምርመራ ያደረግነው ጥቅምት 18 19 ላይ ነበረ። ከዛ ወዲያው ወደ ወደ አዲስ አበባ ሪፈር ወደ ጥቁር አንበሳ እንድንሄድ ነበር እንትን ያለን። አሁን እኔ ካንሰር ታምሜ ወደ አዲስ አበባ ከመጣሁ ብዙ ቆይታ የለው። በ20 ነው ወደ አዲስ አበባ የመጣ ነው። በ20 እንደመጣም በንጋታው እዚህ ጥቁር አንበሳ በ21 ጀምሮ ኬዙ እንትን ጀመርን። ከዛ ወዲያው እግዚአብሔር ይስጣቸው ያን ጊዜ ተረባረቡና ያለውን ምርመራ ሁሉ ተደረገለት። ያው ሲቲ ስካን ያን ጊዜ ተነሳ፣ ባዮሲ ምርመራ፣ መቅኔ ምርመራና የአልትራሳውንድና አጠቃላይ ምርመራ ተደረገ። ያን ጊዜ ምርመራ ሲካሄድ የመጀመሪያው የገጠመኝ ነገር ምንድነው? እኔ ስመጣ በኪሴ 8000 ምናምን ብር ነበር ይዤ የመጣሁት እንደ ቀልድ፣ እኔ እንደዚህ ኬዙ ስላልተነገረኝ። ከዛ መጨረሻ ላይ ሲቲ ስካን ጥቁር አንበሳ የለም ነበረ። ውዳሴ እንድነሳ ነው ይዤ የሄድኩት። ሲሄድ 11500 ብር አሉኝ። የመጀመሪያ ጊዜ እኔ ያዝኩት 8000 ብር ነው። ያቺ 8000 ብርም እዚህ ጥቁር አንበሳ አጠቃላይ ደም ምርመራ ምናምን ሲካሄድ ያቺን ብር ጨርሼ ወደ 2000 ብር ነው 1000 ምናምን ብር ነበር እጄ ላይ የቀረው። ከዛ ያንን አጠቃላይ እንትን አልኩኝ። ከዛ በቃ የሆንኩትን አላቆም። ያን ጊዜ ግራ ገባኝ። ወደሚሄድበት ወደምንልበት ጨነቀኝና ከዛ ግራ ገባኝና በቃ ማረገው ነገር ጠፋኝ። ከዛ በየጓደኞቼ በየዘመድ ምናምን መደዋወል ያስኩኝ።
ያን ጊዜ ከዛም ብዬ ተሟላና ያንን ሲቲ ስካን እንዲነሳ ተደረገ። የእሷም ወንድም ነበር፣ እሱም አገዘን። ያን ጊዜ የባለቤቴ ወንድም። ከዛ ያንን አደረግንና ሲቲ ስካኑን ተነሳ። ሁሉ ነገር ካደረግን በኋላ ውጤት ሲታይ ያው የሊምፎማ ኬዝ እንደሆነ ተነገረን። ከዛ ያው መድኃኒቱን ኬሞ እንዲወስድ ተደረገ። የኔ አባት አሁን ከካንሰር ካመመኝ በኋላ በጣም ነበር የሚያዝልልኝ። እየለፉ ነበር የሚያሳክሙኝ። ያ ኬሞዋን ስንወስድ ያው ክፍያ አለ በቃ ያንን ከዛም ከጓደኞቼም ከስታፍም ከተለያየ እንትን እያልኩኝ ያን ነገር እንዲጠቀም ተደረገ። አሁን ከዚህ በኋላ ገንዘብ ቋጦ በኋላ እሱ ጓደኞች እየረዱን ተረባርበው አሳክሞኛል። የመጀመሪያውን ዙር ወሰደና ያው ወደ ሰኔ መጨረሻ አካባቢ ነፃ ሆኗል ተባለ። አባዬ ወዳካል። እኔም ወዳለሁ ልጄ። በቃ አታልቅስ የኔ አባት። በቃ ዝም በል እሺ፣ እሺ የኔ ጌታ። መድኃኒቱን ያው 3 ዙር ወሰደ ለ5 ቀን። እዛን ጊዜም ያው ክፍያው በጣም ከባድ ነበረ። በየቀኑ የምንገዛው መድኃኒት ከውጭ በጣም ከባድ ነበር። ያው በአንድ ጊዜ የምናወጣው ከ20 ምናምን ሺህ ብር በላይ ነው። ያንንም እያወጣን ብር ስናሳክም ቆየን። ከዛ እንደዛ አድርገን እስከ ሰኔ ድረስ ጨረር ምን አለና ጨረሰ ሰኔ መጨረሻ ድረስ። ከዛ በኋላ ሲታይ ያው ጠፍቷል አሉ። ግን በዛን ጊዜ የተወሰነች ምልክት ነገር ታሳይ ነበር። ግን ካንሰር ትሁን አትሁን አትታወቅም። ይህን ደግሞ ለማወቅ ወደ ውጭ በተልኮ 150 ሺህ ብር ነው የዛ ምርመራውን ለማካሄድ። እኛ ደግሞ በዛ አቅሙ የለንም። ኬጂ 6 ወር ነው አለ እየተማርከው ኬጂ 6 ወር ያን እንደተማረ ያን ጊዜ ዴቨሎፕ 2015 ሲያደርግበት ኬጂውንም ማቋረጠና መጣ። ከዛ ያንን ሕክምና ካደረግና ከጨረስን በኋላ ነፃ ነው ሲባል በ2017 16 አንደኛ ክፍል አስገባሁት። ያው ኬጂም እንትን አላለም ነበረ። አንደኛ ክፍል እንደገባ ያንን እኔም ብዙ ነገር ስለማሳየው ያን ጊዜ 2016 አንደኛ ወጥቶ አለፈ። ትልቅ ነገር ማለት ነው። መቀነሽ መጦር ፈልጋለሁ። ራሴ አሁን እዚህ ካንሰር ማዕከል ስመጣ የማየው ነገር በጣም አእምሮዬን ነው። አሁን እዚህ ስመጣ እኔ ሌሎችንም በማየው ነገር ሁሉ ነው የምረበሸው። ከልጄ ደግሞ የበለጠ ነገር እዚህ ማየናቸው አይናቸው ጠፍቶ እግራቸው እንትን ብሎ የምታየው ነገር ግን አሁን ከዚህ ጋር የዚህ ጓደኛውን ተፈውሶ እስካሁን ድረስ በቃ ነፃ ነው ተብሎ እስካሁን ድረስ አለ። ለእናቴ ማለት የምፈልገው ናፍቃችሁኛል፣ የሆነዬም ናፍቃኛለች እህቴ። እናንተ እንደኛ ማግኘት የምፈልገው እወዳችኋለሁ። ይህን ካንሰር አሸንፋለሁ፣ ድኜ መጥቼ ያገኛችኋለሁ። ህመሙ በጣም ከባድ ነው። ህመሙ ከአቅም በላይ ነው። በተለይ አሁን ኬሞ ሲወስዱ ያለው ሲቃይ መከራ ሞቶ ነው የሚነሳው ማለት ይችላለን። አሁን ራሱ የወሰደ ጊዜ በጣም ሞቶ ነው የተነሳው። አሁን ነው እንደገና በምግብ በተለያየ ነገር ኃይል ነው እዚህ ላይ እንደገና በሽታው በእርግጥ ቶሎ ከተደረሰበት ቶሎ የመዳን አድቫንቴጅ አለው። ቶሎ ግን ካልተደረሰበት
በጣም አስቸጋሪ ነው የሚሆነው። በጣም ልጆች ላይ በጣም አስቸጋሪ ነው የሚሆነው እና እኔ ያየሁት ስቃይ እኔ ያየሁት ፈተና በጣም ከባድ ስለሆነ እኛ ላይ የደረሰው ማንም ላይ እንዲደርስ እኔ ጸሎቴ ነው። ማንም ህጻናት ላይ እንዳይደርስ ማለት ነው እና በጣም እኔ ያየሁት ስቃይ ከፍተኛ ስቃይ ነው። እሺ ባባዬ እሺ ንገታ አሁን እሱ ከእህቱ ጋር ተነፋፍቆ ነው ያለው። እሷ ናፈቀኝ ትላለች፣ እሱ ናፈቀኝ ይላልና እህቴ ታናሽ እህቴ ናት 8 ዓመት። ከእሷ ጋር ወደዚህ ከመጣሁ በኋላ ተገናኝተን አናውቅም እና በጣም ናፍቀኛለች እሱ። ኩሪፍቱ ዋተር ፓርክ የሚባል የመዝናኛ ቦታ ነበሩ። እኔ በቲቪ ነው የማየው፣ ሂጄ አላውቅም። አሁን እኔ እዛ ሂጄ መጫወት እፈልጋለሁ። እኔ አሁን እህቴ እዚህ ስለሌለች ነው እንጂ እኔ ከመላ ቤተሰቤ ጋር ብሄድ ደስ ይለኝ ነበር። አሁን ከአባቴ ጋር ቢሆን ብሄድ ደስ ይለኝ። ሰላም ጤና ይስጥልን። እንዴት ነህ? ማነው ስምህ? እዝራ። እኔ ደግሞ መሐመድ እባላለሁ። እንኳን ደህና መጣችሁ። እሺ፣ የኩሪፍቱ ቲሞች እዚህ ጋር ዌልካሚንግ አዘጋጅተውላችኋል። እሷን ኢንጆይ እናደርጋለን። እንኳን ደህና መጡ። እንኳን ደህና መጡ። ደህና ነህ? እንኳን ደህና መጣህ። ጁስ ምን ይሆንልህ? ጁስ ምን ይሆንልህ? ፓይናፕል አለ፣ ወተር ሚላን አለ። የትኛው ይሆንልህ? ይሄ ይሁን ፓይናፕል። እሺ፣ ሳምቡሳስ አርጊለት። እንኳን ደህና ቆያችሁ። ብላ ማሻአላህ ይባላል። እንግዶቼ ናቸው። አንደና ቆያችሁ። ዛሬ ፕሮግራም እኛ ጋር ነው አይደል? ስለዚህ ዛሬ ወተር ፓርክ ላይ በጣም እየተዝናና ትውላለህ። ምን ተሰማ ስለመጣ ኩሪፍቱ? ደስ ብሎኛል። የእውነት በጣም ደስ ብሎሃል? አዎ። ኩሪፍቱ ስለመጣ በጣም ደስ ብሎናል። የኩሪፍቱ ቲም አንተን እየጠበቀ ነበር በጉጉት ስለመጣ ወተር ፓርካችንን ስለጎበኘልን ከኛ ጋር አብረህ ኢንጆይ ስለምታረግ በጣም ደስ ብሎናል። እሺ፣ እናመሰግናለን። እሺ አባቴ። እሺ
ወደፊት ያው ራይሽን ታውቂያለሽ? ምን ነበር ራይ? የዶክትሬት ራይሽን ታሳኪያለሽ ማለት ነው። ትንሽ ነው የቀረ። ያንን ሕክምናህን ጨርሰ ከዛ በኋላ ያው የዶክተር ራይን ታሳካለህ ማለት ነው። እሺ አንተስ ምን ትላለህ? ደስ ብሎኛል። ወደፊት ያው በደስታ የምትፈልገውን ነገር ታሳካለህ አይደለ? እሺ አይዞሽ። እሺ ጨርቅ እዝራኤል እንዴት ነህ? ቆይታ እንዴት ነበር? አሪፍ ነበር። እንዴት ነበር ቆይታ? ሁሉ ነገር ቆንጆ ነው? ከጠበቀው በላይ? ዋው! ያዝ ያዝ ያዝ። ናይስ። ምሳስ በላ? ቆንጆ ነበር ምሳ? ወደከዋል? ቤትህ ነው? እሺ ኩሪፍቱ ስለመጣ በድጋሚ በጣም ደስ ብሎናል። እሺ እናመሰግናለን። እሺ ደግመህ ትመጣለህ አይደል? እናመሰግናለን። በጣም መልካም ጊዜ። እሺ ኢቢኤስ ቴሌቪዥን ምኞቴን ስላሳካችሁልኝ አመሰግናለሁ። ቻው